ነበረና በሱ ስታስፈራራት ነበረ። አሁን ደግሞ በተራው እንግዲህ ኤደን ነው ይሄ ሁሉ ነገር ጉርጉራ ያገኘችው። ቁምሳጥኗ ውስጥ ምርመራ የተደረገበት ወረቀቱን እንግዲህ ኤደን አግኝታ ለወይዘሮ ዝናሽ ሰጥታለች ማለት ነው። እሱን ካገኘች በኋላ እንግዲህ ወይዘሮ ዝናሽ በሱ ስታስፈራራት ሂጂና ተናገሪ፣ ብትናገሪ እኔ ምንም የሚጎዳው ነገር የለም። አንዴ ሞቻለሁ። የሞተ ሰው ደግሞ መጉዳት ምንም አይጠቅምሽም። ስለዚህ ይጠቅመኛል ብለሽ የምታስቢ ከሆነ አሁኑ ሂጂና ለፈለግሽው ሰው ተናገሪ። ያኔ ደግሞ የአንቺ ምስጢር ይወጣል። ማን እንደሚጎዳና ማን እንደማይጎዳ አብረን የምናየው ይሆናል። የኔ ይቆያል እንጂ ምስጢሩ የሚወጣ ነገር ነው። ስለዚህ ለጊዜው ሊደበቅ ይችላል። ከትንሽ ጊዜ በኋላ የሚታወቅ ነገር ስለሆነ አሁን ሄደሽ መናገር ትችያለሽ። እኔ ምንም የሚጎዳኝ ነገር የለም ብላ ስትመለስላት ወይዘሮ ዝናሽ እንግዲህ ተስፋ ቆርጣ ነበረ እየተመለሰችው ማለት ነው። ታስፈራራት ሄዳ ራሷ ፈርታ ተመልሳለች ማለት ነው። እንደዛም ሆኖ ኑሃሚዬ በጣም ተስፋ ቆርጣ እንግዲህ ኤደን ኩሽና ስራ እየሰራች ባለችበት ቦታ ሄዳ እንደለመደችው እንግዲህ አንገቷን አንቃ ምን ታረጊያለሽ? እኔ ለምንድን ነው የምትጎኝ? ከዚህ በላይ እኔ ማሰቃየት አይበቃሽም ወይ ብላ አንገቷ ላይ ተንጠልጥላ እያለ እንግዲህ ናሆሜ አይቷቸው እንዴት እንደዚህ ታረጊያለሽ? ይሄናል ምን አርጋሻት ነው የምታሰቃያት? ይሄናል ምን አርጋሻት ነው ምን አርጋሽ ነው የምታስማርያት እንደዚህ ብለው ታስመረሪያት? ስለዚህ ምን አጥፍተሽ ነው ብላ ብሎ ስጠይቃት ሄደን እንግዲህ ኤደን እኔ ምንም አላረኩም፣ ሰርቼ ልብላበት፣ ሰርቼ እናቴ ምስኪኗን እናቴ ላኑርበት ነው ያልኳት እንጂ ምንም አላልኳትም። ዝም ብላ ነው የምታሰቃየኝ፣ ዝም ብላ ነው ከመሬት ተነስታ የምታንቀኝ፣ ምስጢሯና ውደቷን ላጋድጥ ስለሆነ ነው እንደዚህ የምታረገኝ ብላ ነበር የመለሰችው። እሷ ደግሞ ኑሃሚዬ እንግዲህ የሞተ ሰው መጉዳት ምንም አይጠቅምሽም፣ የፈለግሽውን ነገር ማድረግ ትችላለሽ። እኔ ለአባቴ ቆሞ እንዲሄድ ብዬ ነው እንጂ እኔ የሞትኩ ሰው ነኝ፣ በቁሜ የሞትኩ ሰው ነኝ። ስለዚህ እኔ ተይኝ እባክሽን አባቴን ላሳክምበትና ከዛ የፈለግሽውን እኔ ማድረግ ትችላለሽ ብላ እያለቀሰች ነበረ ወደ ክላሷ የገባችው። ወደ ክላሷ በገባችበት ሰዓት እንግዲህ ናሆሜ ሄዶ ሊጠይቃት ሞክሮ ነበረ። ለሱ ምንም መናገር አልፈለገችም። እባክታውኝ በዚህ ሰዓት ላይ ብቻዬን ነው መሆን የምፈልገው፣ ብቻዬን ራሴን ላጽናናበት ብላ ነበር የመለሰችለት። እና እንግዲህ ኑሃሚ በጣም አዝኖላታል። ኑሃሚ ማለት ነው በጣም ነው የምታሳዝነው። ለማንም ችግሯን አልተናገረችም። እነዚህ ደግሞ ወቆ እንግዲህ እሷን ለመጉዳት በዚህ ነገሮችን እሷን ለመጉዳት እየተጠቀሙበት ይገኛሉ። ወይዘሮ ዝናሽና ኤደን ማለት ነው። ኤደን የሰይጣን ቁራጭ የሆነችን ልጅ ማለት ነው። እኔ እንጃ አላቅም ምን አይነት ፍጥረት እንደሆነች አላቅም እውነት